ይሄ ሰው ባልንጀራዬ ማን ነው አለ። በተለይ በዚህ ሳምንት ውስጥ አንድ ኪዮስ ተፈጥሯል ሀገራችን። ትልቁ ሜጀር የሀገራችን ኪዮስ ባልንጀራዬ ማን ነው የስታተስ ጉዳይ ነው። ጦርነቱ በለው፣ ጥላቻው በለው፣ ፉክክሩ በለው፣ ስልጣኑ በለው፣ ፖለቲካው በለው፣ ሃይማኖቱ በለው እየተፎካከረን ስታተስ። ሰው ይሄንን አስተውሎ ፖለቲካውም ይሄንን አስተውሎ ኮሬክሽኑ እስካልመጣ ድረስ በእግዚአብሔር ቃል በእግዚአብሔር መንፈስ በንጹህ ሞቲቭ እስካልሄዱ ድረስ ይሄ ኪዮስ ካንዱ ወደ አንዱ መተላለፉ የሰይጣን ስራ ነው። ሁላችን በእግራችን እንቆምና በሉቃስ ምዕራፍ 10 ላይ ከቁጥር 25 ያለውን ሐሳብ እንደ መነሻ እንደ መልህቅ እንደ ርዕስ ምን ወስዶ እሱን ነው ዛሬ ምዕራፍ 10 ሉቃስ ወንጌለ ሉቃስ 10ኛው ምዕራፍ ቁጥር 25 ላይ በሱ ሐሳብ ነው የምንነሳው እና ርዕሱ የምትፈልጉ ሰዎችን ለማስታወስ ባልንጀራዬ ማን ነው? ባልንጀራዬ ማን ነው የሚል ርዕስ እዛ ውስጥ አለ። ራሱ እንዳለ ነው የወሰድኩት። ቁጥር 25 ላይ በክርስቶስ ስም ለኛ መታነጽ ለሰይጣን ሥራ መፍረስ አነበዋለሁ። እነሆ አንድ ሕግ አዋቂ ጌታን ሊፈትነውም ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም ጌታ ኢየሱስ ክርስቶስም የመለሰው ምላሽ በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ የሚለውን ቃል እንዴት ነው የምትረዳው? እንዴት ነው የምታነበው የሚለው እንዴት ነው የምትረዳው የተጻፈውን ሕጉን አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ቁጥር 28 ኢየሱስም እውነት መለስህ፣ አንተም ይሄንን አድርግ በሕይወት ትኖራለህ። ቁጥር 29 ላይ ምላሽ ለጌታ ሲሰጠው እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። በድንገት አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሉ ላይ አፍስሶ አሰራቸው። በራሱም አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደውና ጠበቀው። እሷን አስምሩበት፣ ጠበቀውም ይላል። በማግስቱም 2 ዲናር አውጥቶ ለባለቤቱ ለዛ ለማረፊያው ቤት ባለቤት ሰጠና ይህን ሰው ጠብቀው፣ ከዚህ በላይ የምትከስረውን የሚያስወጣህን ወጪ ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነው ማንኛው ይመስልሃል ብሎ ጌታ ሰውየው መልሶ ጠየቀው። መምህሩን ሕግ አዋቂውን ማለት ነው። እርሱም ምህረት ያደረገለት ነው አለው። ኢየሱስም ሂድ አንተም እንዲሁ አድርግ አለው። እግዚአብሔር ይመስገን። ከዚህ ዛሬ መንፈስ ቅዱስ የሚያስተምረን የሚመክረን የሚሞላን አይናችንን የሚከፍትበት አስተሳሰባችን አመለካከታችን የውስጥ ስነ ስርዓታችን ሁሉ የሚቀየርበት የጌታ ቃል አለን። ክብር ለእግዚአብሔር ይሁን። የምንገነባበት የምንራመድበት
ሕይወታችንን መርህ የምናደርግበት የአምላክ ቃል አለን ወገኖች። ክብር ለእግዚአብሔር ይሆንለት። ኢየሱስ ክርስቶስ ጌታ ነው። ቃል አለን፣ የተጻፈ ቃል አለን። ለእግራችን መብራት ነው፣ ለልቦናችን ያቀናል፣ ከስህተት ይመልሰናል፣ በቀና መንገድ ይመራናል፣ ወደ ለመለመው መስክ ያሳድረናል ወገኖቼ። ከክፉ ሁሉ የሚያቀና አእምሮን የሚያድስ የእግዚአብሔር ቃል አለ። ቃሉ መንፈስ አለበት፣ ቃሉ ምክር አለበት፣ ቃሉ ዕውቀት አለበት፣ ተግሳጽ አለበት። በዚህ ሁሉ የእግዚአብሔር መንፈስ እኛን ይሰራናል። ክብር ለእግዚአብሔር ይሁን። የምንሰራበት ምን አለ? ቃል አለን። የመለኮት ቃል አለ። ከሰማይ ሥርዓት አለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ቅዱስ አምላክ ሆይ ስለዚህ ቀን ደግሞም ስለዚህ ሰዓት ስለተጻፈው ስለምንማረው መለኮታዊ ትምህርት እናመሰግንሃለን። ስለምንመከርበት መለኮታዊ ምክር እናመሰግንሃለን። ስለምንሰራበት መለኮታዊ እግዚአብሔር ሆይ ቃልህ፣ ሐሳብህ፣ የከበረው ጥበብህ እናመሰግንሃለን። ጌታ አምላክ ሆይ አቤቱ ባንተ መንገድ እንድንሄድ ባንተ ሐሳብ ልባችንን፣ ሐሳባችንን፣ ስብዕናችንን ሁሉ ወደ አንተ የምናስጠጋበት ደስ የምናሰኝበት ለሌሎችም እግዚአብሔር ሆይ የምንጠቅምበት ዛሬ ደግሞ ባንተ ቃል ውስጥ ስለምንካፈል አመሰግንሃለሁ። እግዚአብሔር ሆይ ይሄ እድል ፋንታ ለዚች ቀን ለዚች ሰዓት ለዚህ ወር ስለተሰጠን ተመስገን። ለእህቶቼ ይሄ ስለሆነ ዛሬ መልእክት ይሄ ስለሆነ መንፈስ ቅዱስ አመሰግናለሁ። ለወንድሞቼ ይሄ ቃልህ ስለሆነላቸው አመሰግናለሁ። ጌታ ሆይ በሩቅም ለሚሰሙት ዛሬ አንድ ሰው ጌታ አምላክ ሆይ በዚህ ቃል ስለሚነካ ወደ አንተ ሐሳብ ስለሚመጣ ከክፉ መንገዱ ስለሚመለስ አመሰግናለሁ። ክብር ለስምህ ይሁን። የቀረው ጊዜ ሁሉ እንደ ፈቃድህ በመንፈስህ ደግሞ አንተ የወደድከውን አድርግ። የሰይጣን ሥራ የአጋንንት ሥራ በጌታ በኢየሱስ ክርስቶስ ስም በስልጣኑም ኃይል የፈረሰ ይሁን። እግዚአብሔር የታሰሩ ይፈቱ፣ በትክክል እንዲሰሙ አእምሮአቸው የተከፈተ ይሁን፣ በትክክል እንዲሰሙ ልቦናቸው የተከፈተ ይሁን፣ መንፈሳቸው የቀና ይሁን። እግዚአብሔር የቀናውን መንፈስ በእነሱ ላይ አኑር። የልቦናቸውን ዓይን አንተ ክፈት፣ እኔም ደግሞ በትክክል እንድናገር እርዳኝ። በክርስቶስ ኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ባልንጀራዬ ወይም የሚስተካከለኝ ወይም የኔ ታይፕ እኩያዬ ማን ነው? የቅርብ ጓደኛ አይደለም። አሁን ይሄ የቅርብ ጓደኛ ይሄ ፍሬንድሺፕ እያወራ አይደለም፣ ስታተስ ነው እያወራ ያለው። there is a big difference between friendship and status. ጓደኛ፣ ባልንጀራ፣ ፍሬንድሺፕ የሚለው ላይ ነው ብዙ ጊዜ ትኩረት የሚሰጠው፣ እዛ ቃል ላይ ነው። ስታተስ ሰዎችን የምናይበት አይን፣ ለሰዎች የምንሰጣቸው ሚዛን እሱ ስታተስ ነው። በምን መስፈርት ሰዎችን ነው ምን መዝናቸው? ለሰዎች የሚኖረን አስተያየት፣ አመለካከት እና ለራሳችን የሚሰጠው ቦታ እሱ ስታተስ ነው። ስለዚህ ይህ የሕግ አዋቂ የሕግ መምህር በሕግ ዕውቀት ላይ የተመሰረተ አዋቂ ነው። ልክ እንደኛ ቃል አነጋገር እንደኛ ባህል አነጋገር ሊቅ ነው። ስለዚህ
የተሰጠው ስፍራ አለ። ለዛ ሰው ራሱን የገነባበት፣ ራሱን ያስቀመጠበት፣ ራሱን የሚያይበት ቦታ አለ። ይሄ በውስጡ የተቀመጠው ለራሱም የሰጠው ሰዎችን የሚያይበት መንገድ ኢቭን ወደ ክርስቶስ ሲመጣ እንኳን በተሳሳተ መንገድ ነው የመጣው። ሊማር ፈልጎ ጥያቄ ኖሮት አይደለም የመጣው፣ ሊፈትነው ነው የሚለው። ዛት ሚንስ ሕግን አውቃለሁ፣ የሕግ አስተማሪ ነኝ። ስለዚህ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ በሥጋ ተገልጦ በሚያስተምርበት ራባይ ወይም አስተማሪ መምህር ሆኖ እንደ ራባይ መምህር ነው እሱም። ጌታም ደቀ መዛሙርት አሉት፣ ያም ሰው ደቀ መዛሙርት አለው። ያም ሰው የአይሁድ ራባይ ነው፣ ተከታዮች አሉት፣ ትምህርት ቤት አለው። ጌታ ኢየሱስ ክርስቶስም በዛ ሰዓት አዝ ራባይ ተከታዮች አሉት፣ የሚያስተምረው ትምህርት አለ። ስለዚህ የስታተስ ጥያቄ ነው ይዞ የመጣው። ኢብን ወደ መሲሁ ሲቀርብ፣ ወደ ክርስቶስ ሲቀርብ በሱ ቤት ውስጥ ትክክል ወይም ጤናማ ወይም ደግሞ ንጹህ በሱ አይን ራሱን ጻድቅ አድርጎ ነው የቀረበው። ስለዚህ ይሄ ሰው ውስጡ ስህተት መኖሩን መሳሳቱን አያውቅም። ይሄ ደግሞ ትልቅ አደጋ ነው። ከኔ ጋር ናችሁ? ሰው የሚመለሰው መሳሳቱን ሲያውቅ ነው። ሰው የሚፈወሰው መታመሙን ሲያውቅ ነው። ወደ ሐኪም የሚሄደው ምኑን ሲያውቅ ነው? መታመሙን ሲያውቅ ነው። ጸሎት የሚፈልግ ሰው ደግሞ እምነት ሲኖረው ነው አይታችሁ የምትጸልዩለት። ከኔ ጋር ናችሁ? ጸልይልኝ ካላለህ እምነት እንደሌለው ካየህ እያወቅከው ዝም ብለህ ነው የምትሄደው። ለምን? ኢኒሺዬሽኑ እዛ ውስጥ እንደሌለ ታያለህ፣ በመንፈስ ትረዳላችሁ። ሪዘርቭድ ነው። ይሄ ሰው እንደ ሌሎች ሰዎች እንቆቅልሽን ይፈታልኛል፣ ያላወቅኩትን ነገር ያሳውቀኛል፣ ያልደረስኩበትን ነገር ያሳየኛል፣ ያስተምረኛል፣ ያሳድገኛል ብሎ አይደለም የመጣው። ሊፈትነው መጣ ይላል። ስለዚህ ጌታ ኢየሱስ ክርስቶስን ሰው የዘላለም ሕይወት ስለ ምድር አይደለም የጠየቀው፣ ስለ ሰማይ የዘላለም ሕይወት እንዳለ ያውቃል። ሕይወት የ80 ዓመት የ90 ዓመት የምድር የማርጀት ብቻ በዛ በማርጀት ላይ በመወለድና በማርጀት ላይ ብቻ የሚቆም እንዳልሆነ በደንብ ተረድቷል። ከስጋው በኋላ ሰው ካረጀ በኋላ ሰው ስጋውን ትቶ በነፍስ ደግሞ በመንፈስ ወደ እግዚአብሔር የሚሄድበት ጋር ላይ የዘላለም ሕይወት እንዴት ነው የሚገኘው ብሎ ጠየቀው። ግን ሲጠይቀው እሱ የዘላለምን ሕይወት እንደሚያውቅ አድርጎ ነው። ግን የሚጠየቀው የዘላለም ሕይወት ሰጪ እንደሆነ አልገባው። ከኔ ጋር ናችሁ? ስለዚህ አንዳንድ ጊዜ የዚህ ሰው ስተት እንዳያድግ የበለጠ ብርሃን በውስጡ እንዳይበራ ቆሟል፣ ጨርሷል። ሄሎ ጨርሷል። እንዳውም ደግሞ ወደ እግዚአብሔር ልጅ ወደ ንጹሑ ጌታ ቀርቦ ስለ ዘላለም ሕይወት ለክርስቶስ ሊያስተምረው ነው የመጣው። ዋት ሜስ አፕ! የዘላለምን ሕይወት ለዘላለም ሕይወት ማስተማር
ስለ ዘላለማዊው ነገር ዘላለምን ለፈጠረው ዘላለምን በእጁ ላይ ያዘ በዘመናት የሸመገለ ዓለም ሳይፈጠር ከአብ ጋር የነበረ ዓለምን የፈጠረው ዓለምን የሚያሳልፈው በዓለም ላይ ረጅም ፕሮግራም ያለው በስጋ ተገልጦ በፊቱ ቆሞ ስለ ዘላለም ሕይወት ጠየቀው። የዘላለም ሕይወትን ታውቃለህ ወይ? ሰው እንዴት ነው የዘላለም ሕይወት የሚያገኘው? ጌታም የመለሰለት መልስ በጣም በጣም ኢምፖርታንት ነው። ብዙ ጊዜ እኛም ራሳችን ክርስቲያኖች ሚስ የምናረገው ነገር ነው። በጣም ጥሩ። ስለ ሕጉ ስለ ተጻፈው የዘላለም ሕይወት ሕግ ምን ታውቃለህ አለው። እንዴት ነው የምታነበው? እንዴት ነው የምትረዳው? how do you interpret? እሱም ብቻ አይደለም፣ እንዴት ነው የምትኖርበት? ቅዱሳን ማስተማር እና መረዳት ብቻውን በቂ አይደለም። የመገለጥ ጥግ ብደርስ የመገለጥ ሙላት ቢኖር የቃሉ ፍቺ በደንብ በርቶ ቢፈስ እንደ ጎርፍ በህይወታችሁ ውስጥ ያ የመንፈስ ሕግ ያ የብርሃን ሕግ ያ የመለኮት ሐሳቡ ያ የመለኮት ዕውቀት ፕሮግራሙ እግዚአብሔር ንጹህ ነው ያለው ነገር ትክክል ነው ያለው ነገር እኛ ውስጥ እንዲገባን እንጂ እንድናስተምረው እንድናቀው ብቻ አይደለም። የሰማችሁ ነው አይደል? በጆሮ ሲሰማ አይነ ልቦናን ያበራል። በአእምሮ ስናስበው አስተሳሰባችንን ይቀይረዋል። ስናምነውና በውስጣችን ሲዋሃድ ግን ራሱ ሕይወት ይሆነናል። ሕይወታችን ይቀየራል። ስለዚህ የሕይወት መንፈስ ሕግ ያለበትን ሐሳብ ለመረዳት እሱ ያወቀው መሰለውን ነገር ወደ ክርስቶስ ይዞት መጣ። ስለ ዘላለም ሕይወት የተጻፈው በሙሉ ከዘፍጥረት ጀምሮ እስከ መጨረሻው ሕግ ሁሉ በሁለት ነገሮች ይጠቃለላል ብሎ ጌታም ራሱ አስተምሮታል። ስለዚህ ያለው መረዳት ትክክል ነው። ስለዚህ ያለው መገለጥ ትክክል ነው። ምን አለው? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ አብሶሉትሊ እግዚአብሔርን ምን አድርገው? ውደደው። በፍጹም ነው የሚለው። ፈጣሪን አምላክህን እግዚአብሔርን በፍጹም ነፍስህ፣ በፍጹም ሁለንተና፣ በፍጹም ማንነትህ እግዚአብሔርን ውደደዋል። ይህ ሕግ አይሻርም። ዝም አላችሁ። አይሻርም። ለዚህ ነው ጌታ አባቴን ብትወዱት እኔን ብትወዱኝ መውደዳችሁ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ መውደድህ የምትገልጽበት የምትንጸባረቅበት ደግሞ ምን አለ? መንገድ አለ። ስለዚህ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል መውደድ አይሻርም። መንፈስ ነው። የሕይወት ቃል ነው። የእውነት ቃል ነው። ዘላለማዊ ነው። አይሻርም። ጌታ ኢየሱስ ክርስቶስ ዓለም አባቴን እንዴት እንደምወድ እንዲያውቅ ነው ያለው። መጨረሻው ላይ ዓለም ሁሉ አባቴን እንዴት እንደምወደው እንዲያውቅ ወደ መስቀል ለመሄድ
ከነሱ ተነሳና ወደ መስቀል ሲሄድ የመጨረሻው ቃል አባቴን እንዴት እንደምወደው ስለ አባቱ መውደድ ጌታ ኢየሱስ ክርስቶስ አባቴን ወደዋለሁና እሱ የማደርገውን ነገር ምን አደርጋለሁ አባቴን ወደዋለሁና እሱ የሚለኝን ምን አደርጋለሁ ሰማዋለሁ እሱ የሚያሳየኝን ብቻ ነው የምሰራው አላቸው ከኔ ጋር ናችሁ ስለ አባቱን መውደድ ጌታ ኢየሱስ ክርስቶስ ሁለተኛው አዳም ሆኖ ወይም ይሄ የእግዚአብሔር ልጅ የሚሆነውን ሰው ሆኖ በስጋ ወራት በተመላለሰበት ጊዜ እግዚአብሔርን በፍጹም ልብ መውደድ የሚለውን የሕግ ፍጻሜ ሆኖ ይኖረው ነበር እየፈጸመው ነበር እያሳየን ነበር የመጨረሻው መስቀሉ ሊሸከም ሲል የጸለየው ጸሎት እባክህ ጽዋ ከኔ ትለፍ ግን ደግሞ ፈቃድህን ላደርግ ወደዚህ መጥቻለሁ ስጋ ለብሻለሁና የኔ ፈቃድ ሳይሆን የማን ፈቃድ ያንተ ይሁን ይሄን ደግሞ እስከ መጨረሻው ድረስ እጄ አባቴን ጽዋ እጠጣለሁ የአባቴን ፕሮግራም at the maximum ፈጽመዋለሁ እውነትም ሄደና እስከ መጨረሻው አብን መውደዱን ጨረሰና ተፈጸመ አለ እኛም ይመስለን በአንድ መልኩ ለኛ የሰራውን ልክ ነው ግን ሌላው የፈጸመው የአባቱን ፈቃድ ምን አድርጎታል ፈጸመው ስራህን ጨርሼ አከበርኩህ ይላል ዮሐንስ 17 ሰምታችሁኛል ምንን ጨርሼ ስራህን ጨርሼ ምን አረኩህ አከበርኩህ አንተም ደግሞ ዓለም ከመፈጠሩ በፊት በነበረው ክብሬ አክብረኝ እንግዲያስ ኢየሱስ ክርስቶስ የሕግ ምንድነው ፍጻሜ ነው ኢየሱስ ክርስቶስ የምንድነው የሕግ ፍጻሜ ነው በመስቀል ላይ ሕግ ሁሉ ምን አድርጓል ፈጽሞታል ስለዚህ ያለ ኩነኔ ያለ በደል ያለ ምንም ሕጸጽ ንጹህ ሆኖ መስዋዕቱ ሕጸጽ ነቀፋ ነውር የለበትም እንደሱ ቢሆን መስዋዕቱ አያነጻም ንጹህ በግ ሆኖ እንደሚሸለት በግ ሆኖ በሸላቾቹ ፊት ዝም አለ ስለዚህ ይሄ የሕግ መምህር ይሄ ሁሉ መገለጥ ሳይገባው በፍጹም ልብ በፍጹም ነፍስ በፍጹም ኃይል የሚለውን ሽምደዳዋን ይዟታል ሄሎ እስቲ እንደገና ከእንግዲህ በኋላ በሉ እስቲ እኔ ጴንጤም ልሁን ከፈለጋችሁ ኦርቶ ጴንጤም ሁኑ ከፈለጋችሁ whatever ኔም የራሳችሁን ስሙ የሸምዳጅ ክርስቲያን አትሆኑም በቃ አሜን በሉ እስቲ ነፃ እንውጣ ሸምዳጅ ክርስቲያን አይደለም ሁለተኛው ሕግ አለው ሕግ ሁሉ ሲጠቀለል ባልንጀራህን እንደራስህ አድርገህ ውደድ ነው ሕግ ነው በእነዚህ በሁለቱ ነቢያት እንኳን ምን ሆነዋል ሰቅለዋል ስለነዚህ ሁለቱ ነገሮች እግዚአብሔርን የመውደድ ልክን ለማሳየት ሰዎች እሳት ውስጥ ገብተዋል አንበሳ ውስጥ ሄደዋል
እግዚአብሔርን ለመውደድ ልክ ከፈርዖን ቤት አምልጠዋል እምቢ ብለው መውደዳቸውን ለማሳየት ፖዚሽናቸውን ትተዋል ስልጣናቸውን ይሄ ኦፖርቹኒስት አይደሉም አልሰማችሁም any opportunity ዳዲ ኦፖርቹኒቲ አይደለም ኦፖርቹኒቲ ነው ይሉኛል ልጆች አይ እኔ የብሪቲሽ አክሰንት ላይ ያለ ይላቸዋል እኔስ መቼ ብሸነፍላቸዋል ሶ ሙሴ የፈርዖን ቤት ጥሩ ኦፖርቹኒቲ ነው it's a good success it's a good accomplishment it's a good chance privilege ግን እግዚአብሔርን በመውደድ በሰማይ ሲታይ በመንፈስ ቅዱስ ትኩር ብሎ ሲያየው no it is not success ብዙ ጊዜ ምናልባት ሰክሰስ የሚሉን አገኘነው ተትረፈረፍን የሚሉን ነገር ፍርድ የሚያመጣ ነው ብዬ አስባለሁ ብዙ ጊዜ ንጹህ አይደለም በተለይ በአሁኑ ዘመን ስለመከናወን ስለመሳካት እግዚአብሔር የመሳካት አምላክ ነው እግዚአብሔር የመከናወን አምላክ ነው በዚህ ጥያቄ የለንም እግዚአብሔር ድህነትን እንድንወደው አብረን እንድንኖር አይፈልግም እግዚአብሔር ምድርን ድሃ አድርጎ አልፈጠራትም አዳምንም ድሃ አድርጎ አልፈጠረውም ገነትን ድሃ አላረጋትም ገነት ውስጥ ያኮ ለኛ ያለውን ሐሳብ ነው የሚገልጸው ገነት ውስጥ አስቀመጠው እንጂ ዋሻ ውስጥ አስገባው አይልም እግዚአብሔር የቆሎ ተማሪ አረገው አይልም እግዚአብሔር ግን ደግሞ in the wrong way እግዚአብሔር በማይከብርበት መንፈስ ቅዱስ በሌለበት ተከናወነልን ተሳካልን ይሄን አገኘን ይሄን ጨብጠው ሚራክል በኒ ይሄ ዝርፊያ ነው ይሄ ሌብነት ነው ይሄ ማጭበርበር ነው ይሄ ከሰይጣን ነው ይሄ ከስጋ ነው ይሄ ወደ ሲኦል ይዞ የሚሄድ የሰማችሁኝ ነው ሶ እግዚአብሔርን የመውደድ ልክ አብርሃም ሲሄድ አይተናል እግዚአብሔርን በመውደድ መንፈስ በዛ ህጉ ዳንኤል ሲሄድ አይተናል እግዚአብሔርን በመውደድ ልክ ነሲድራቅ እነ ሚሳቅ እነ አብደናጎም ሰዓት ውስጥ የገቡበት እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹም ኃይል አክብረው ነው እነ ሙሴ የፈርዖን የልጅ ልጅ እንዳይባል አንድ መገለጥ አለው እሱም ያይበት እይታ አለው የተሰጠው መንፈስ አለ የተገጠመለት የህይወት ስርዓት አለው ሙሴን ዛሬ ያሁኑን እንደኛ አይነት ሰባኪዎች አስተማሪዎች ነቢያት ቢያገኙት ፈርዖን ቤት ነው የሚያስቀሩት ገና ፈርዖንን ሁሉ ምናምን ብለው ጮማው ይጨመርልህ ብለው ያስቀሩት ነበር እውነተኛ መገለጥ ያላት እናቱ ግን ከዚህ ጮማ ከዚህ መንፈስ ከዚህ ጣዖት ከዚህ ነገር ውስጥ ውጣ እያለች እናቱ ትነግረው ነበር አስመለጠችው
አስመለጠ። ግን ያንን ሰው ከዛ ቦታ አውጥተህ ወደ ትክክለኛ ብርሃን ላይ ማምጣት ነው። that's my objective። ሁለተኛው መገለጡም ትክክል ነው። ባልንጀራ እንደራስ አድርገህ ጥሩ። አሁን እንግዲህ እንምጣ። ይሄማ ትክክል ብለሃል፣ ጥሩ ተረድተህዋል። ግን ጌታ ስለሚያውቅ ጠበቀው፣ ዝም አለ። ምን ያለበት ምን አይችልም ይባላል። እኔ አላውቀውም፣ ሰኒ ታውቀዋለች። ሰኒም ራሷ አለባት። ምክንያቱም ሁሉ ጊዜ ምሳሌዎች ሲነገር ሰኒ ከየት እንደምታመጣው ከጣሊያንኛ ታምጣው I'm just joking። አያችሁ ውስጡ የሞላውን ነው ሰው ምንም ያደርገው። ሳይጠየቅ ወጣ። ልጆች ሕፃን ሆነው አጥፍተው እናንተ ስራ ቆይታችሁ ቤት ስትገቡ ተናዘዝ ሳትለው ይናዘዛል። እኔ አይደለሁም ዳዲ ይላል። ምኑን ገና እኮ በሩን ከፍተህ ስትገባ አይደል እንዱታት። ልክ አዳም እንደሱ ነው ያለው እኮ። እግዚአብሔር መጥቶ ድሮ እንደ ባልንጀራ ይጎበኛቸዋል አይደል? ልጆቹ ናቸው አይደል እንዱታት አዳም። ልክ በቃ ልክ አሁን የኛ ልጆች እንደሚያደርጉት ነው አዳም የሚያደርገው። ሳይጠየቅ ነው የተናዘዘው። ሰው ይሄ ሰውዬ የሞላውን ነገር ቀስ አረገና ቀጥሎ ምን አረገው? አወጣው። ባልንጀራዬ ማን ነው አለ። አሁን በኔ መረዳት ልክ በሉ እስቲ፣ በኔ መገለጥ ልክ፣ በኔ ማንነት ልክ አብሮኝ የሚስተካከለኝ ማን ነው አለ። ባጭሩ ይሄ ሰውዬ ክንፍ አውጥቷል። አልሰማችሁኝም? ምን አውጥቷል? እኛ ሰዎች ክንፍ ያወጣሉ ብለው ስላስተማሩን ድሮ እዛኛው እያለን ከምሬ ነው በጣም በቃ በጣም እንጾምና በጣም እንጸልይና በጣም የመጨረሻው በቃ ይሄ በሰው ቅድስና የሚባለውን ቱ ዘ ማክሲማም ተጠንቀን ሄድና የመጨረሻ የጾሙ ጊዜ ትዝ ይለኛል ልጅ ሆኜ ክንፍ እንዳለኝ እንደሌለኝ ቼክ አድርጌ ከምሬ ነው የምላችሁ። ሲወጣ ይሆን ይሄ ነገር? ሰውየው በቃ ኪሩቤል ሆነ። እስቲ አንድ ላይ ኪሩብ ወይም ሱራፌል ወይም ሚካኤል ሆነ። በቃ ራሱን ሚካኤል አረገ። አያችሁ ዲያብሎስ የወደቀው በዚህ ነው። መጽሐፍ ቅዱስ እግዚአብሔር ከሚጠላቸው እንደውም መጥላት ብቻ አይደለም ውጊያ የሚጀምረው ትዕቢት ላይ ነው። እግዚአብሔር ይዋጋል፣ ትዕቢተኞችን ይቃወማል ይላል። ይጠላል ብቻ አይደለም he will fight you, he will stand against you። ምክንያቱም ወደ ግራ ወደ ቀኝ ሲያይ የብርሃኑ ትልቅነት፣ የእውቀቱ ልክ፣ የዝማሬው ሙላት፣ የሊቅ የስልጣኑ የመላእክት አለቃ the best of bests አርጎ እንዳይጎድለው አርጎ ከኔ ጋር ማን ነው የሚስተካከለው ብሎ መላእክቱን ሁሉ ሳይከሱ በታች ናቸው። ከኔ ጋር ናችሁ። ያ ነው ሰይጣንን ምን ያደረገው? ሰይጣን ያደረገው ሰይጣንን ሰይጣን ያደረገው ትዕቢቱን። ያ መንፈስ የሚያመጣው ትዕቢት የሰይጣንን መንፈስ ያመጣዋል።
ከዛ በኋላ ማየት አትችልም፣ መስማት አትችልም፣ ማሰብ አትችልም፣ መማር አትችልም፣ ማደግ አትችልም። ፓራላይዝ ነው የሚያደርግህ። ይታወራል። ለካ በአይን ቅስፈት መጣል እንደሚችል እግዚአብሔር ተሳነው፣ ማየት ተሳነው። የእግዚአብሔርን ትልቅነት ማየት አቃተው ሰይጣን። እንፋሎት እንደሆነ አሳይ። እንፋሎት ነህ፣ እንዳውም አመድ ነህ አለው። ዋው! ከኪሩቤልነት the most high being next to God to ash. ከኔ ጋር ናችሁ? ጴጥሮስ ንጹህ ልብ ቢኖረውም ቀና ልብ ቢኖረውም አንድ ቦታ ላይ ግን በቅንነት ነው ጴጥሮስ ያን የተናገረው። በቅንነት ስናደርገው ያርመናል እግዚአብሔር። አሜን በሉ እስቲ። ፍላጎታችን ይሄ ሞቲቭ የሚባለው እኮ ነው አሁን እያወራሁት ያለው አይደለም? whatever you do good, if your motive is evil, it's evil. ግን በድካም በመፍራት ያንን ደግሞ ለማካካስ እግዚአብሔርን ደስ ለማሰኝ የምናደርገውን ያውቀዋል። ብንሳሳትም መፍራታችንን ወይም ለመልካም ማድረጋችንን ያውቀዋል እግዚአብሔር። ስለዚህ እንደዛ አይነት ሰዎችን እግዚአብሔር ያስተካክለና ይቀባባና አቧራውን ርግፍ ያረግና ያልተስተካከለውን ይሄ ገረዘ የሌለ ፍሬ እንዲያፈራ ያጠራልንና አይዞ ብዙ ፍሬ እንድታፈራ እንኳን ካንተ አይደለችም ጥሩ ተዋት ይላል። የቆረጠ ወይኑን ምን ያደርገዋል? ብዙ ፍሬ ውበት ያደርጋል። ብልጭልጭልጭ እንላለን ያን ጊዜ። ስለዚህ ጴጥሮስ በየዋህነት አይ ቲንክ ዮሐንስን አይቶ የተናገረ ይመስለኛል። I'm not 100% sure ግን ይመስለኛል። ምክንያቱም ብዙ ጊዜ የጌታን ቅርብ የሚያየው ማን ነው? ጴጥሮስ ዮሐንስን ነው አይደለም? አንዳንድ ጊዜ እነሱ ያልሰሙትን ጥያቄ እንኳን የሚጠይቁት ማንን ነው? ዮሐንስን ነው። በጣም ቅርብ ነው ዮሐንስ ለጌታ አይደለም? በጣም እንደውም አይሞትም ያሉ መስሏቸው ሁሉ አንድ ጊዜ ጴጥሮስ ትንሽ ቅናት የምትባል ነገር በቸማለች አይደለም? የሰው ትንሽ ብቅ አለችበትና እሱ ብቻ የማይሞትበት ምክንያት ምናምን አለ ጴጥሮስ አይደለም? ምን አገባህ አንተ? ምን አገባህ? ከፈለገም ሳይሞት እንደ ኤልያስ ብነጥቀው እንደ ሄኖክ ብነጥቀው አንተ ምን አገባህ? ላንተ የተሰጠ ህይወት ላንተ የተመደበልን ትኖራል። ሁለተኛው የሰውን ስታተስ የሚያወርደው ቅናት ነው። ከኔ ጋር ናችሁ? ይሄ ሰውዬ በክርስቶስ ራባይነት ቀንቷል። ስለዚህ አም ዘ ቤስት ራባይ ብሎ ነው የመጣው። እንደሱ ተረዱ። አይ አም ዘ ቤስት ራባይ በእስራኤል ውስጥ ካሉት አሉ እኮ እነ ገማልያል ምንም አልተናገሩም። ዋናው እንዳውም በጣም በዛ ዘመን ትልቁ ራባይ ገማልያል ነው። ሌላው ግን ጌታ ደግሞ ትልቅ ነው ያለው ይሄ መጥምቁ ዮሐንስ ነው። ራባይ ነው መጥምቁ ዮሐንስ። ተከታዮች አሉት፣ አስተማሪዎች አሉት፣ ደቀ መዛሙርት በዛን ጊዜ በተነሱት ራባይ መጥምቁ ዮሐንስን ያህል የለም። በብሉይ ኪዳን ትምህርት ደግሞ ኒቆዲሞስን ያህል ገማልያልን ያህል አጠገቡ ያሉ ይሄኛው ሰውዬ ግን I am somebody, I will show you my revelation. ቅድም ያልኳችሁ ጴጥሮስ ከጌታ ጋር አብረው በሄዱበት ሰዓት ወደ መጨረሻው ሰዓት ጌታ ስለ መስቀሉ የሰው ልጅ ለካህናት ለአሕዛብ
ለሮማውያን ባለቆች እጅ አሳልፈው እንደሚሰጡት እንደሚሞት 3 ቀን በመቃብር ውስጥ ከዛ እንደሚነሳ ሲናገር እነዚህ ሁሉ ቢክዱ ሲል ዮሐንስን ማለቱ ነው። አሁን ሰማችሁኝ? ሌሎቹንማ ምንም እንደሚበልጣቸው ያውቃል። የምትበልጠውን ሰው አንተ ትፎካከረው። ኢናዘር ወይ ባነጋገር ማንን ነው? ዮሐንስ እንኳን ጥሎ ቢሄድ እኔ አለሁ አለ። አይ ጌታ እኮ ትዕቢታችንን ለማስተንፈስ ሚሳኤል አይልክም፣ ዶሮ ነው የሚልክልህ። ሚሳኤል አላክለት። አይ ነው ሞቲቭህን ጴጥሮስ አንተ ቅን ሰው እንደሆንክ የዋህ እንደሆንክ፣ እቺ ግን አብርሃም ቆይተልች እቺ ላንተ አታስፈልግምና ትንሽ እዚች ጋር ቆይ ዶሮ ታስፈልጋለች አለ። ስለዚህ ዶሮ ላከለት። ለዚህ ሰው ያመጣው ዶሮን ነው፣ የተጠቀመባት ዶሮን ነው። ፐርፐስ ልኮ ነው እግዚአብሔር። እንዴ ዶሮ ለመማሪያ ዶሮ መልአክ እንኳን አንዳንድ ሰዎች መልአክ ነው ይተብላ። ለጴጥሮስ ግን ዶሮ ይነቨር ነው ምን እንደሚልክልህ አታውቅም። ፈጣሪ ነው ያያል። የሚገርመው ግን ሁሉም ሲሸሹ እዛ ቦታ የቆመ ማን ብቻ ነበር? ዮሐንስና እናቱ ማርያም እና ሌሎች የነሱ የማርያም ዘመዶች ሌሎች ማርያሞች አሉ። እነሱ ብቻ እዛ፣ ዮሐንስ ብቻውን ነው የተገኘ። ጴጥሮስ የለ። ሄሎ አላችሁ? አሁን ወደ ባልንጀራ ልምጣ። እንደዚህ ልጠቅልል። ስለዚህ በቀና ልብ ስላረገው ፉክክሩም በጨም ያው ወንድም ከወንድም ጋር ይፎካከራል ትንሽ አይደል? ግን እቺም ብትሆን አታስፈልግም በእግዚአብሔር ቤት ውስጥ አለና አንተም በራስህ ሄድ፣ ላንተም እኔ ያዘጋጀው ጸጋ አለ። ይሄኛውን እጅግ በወደውም ደግሞ ቁልፉም ላንተ ለሱ አይደል፣ የእግዚአብሔር ስራ እንደዛ ወዶት እስከ ሰማይ የሚሆን መገለጥ ለዚህኛው ሰጠና ለዚህኛው ደግሞ የሊደርሺፑን ቁልፍ you are the leader። አሜን በሉ እስቲ። This is who you are። ይሄን አንተ ይሄን የሰጠው ባንተ ላይ የሚያምረው ይሄ ነው፣ ያንተ ችሎታ ይሄ ነው፣ አንተ የሚሰጥህ መንፈስ ይሄ ነው አለውና ቁልፉን ለጴጥሮስ ሰጠው። ዮሐንስ ግን ትህትና ትዛይል እኔ ሁሉ አብሬ አንተ እየወደድከኝ ቁልፉን ለሱ ትሰጠዋለህ ብሎ ሄደ እንዴ? አልሰማችሁ? ምክንያቱም እናንተም እየተማራችሁ ነው። አሁን እየተማርን ነው። ትልቁ ትግል እኮ ቁልፉን ለከለ ሰጠብኝ እኮ። ዮሐንስ ቁልፉን ለጴጥሮስ ሲሰጠው እያየ ለጴጥሮስ ስልጣን ታዘዘው። ቶሎ እንዲናገር መድረኩ የሚሰጠው ለማን ነው? ለጴጥሮስ። አያችሁ? እየቻለ ግን እግዚአብሔር ያለው እግዚአብሔር ያየው ይበልጣል። እግዚአብሔር ነው ትክክል፣ የኔ አእምሮ አይደለም፣ ይሄንንም የሰጠ እሱ ነው ትክክል ነው ካለ ቅዱስ ነው እግዚአብሔር፣ በስራው ቅዱስ ነው እግዚአብሔር። ቀደሰው። እንደ መልአክ አይደለም የኖረው። ታዲያ መልአክ ብቻ ነው በስልጣን የማይፎካከሩት። ገብርኤል፣ ሚካኤል በለው ሌላም ታላቁ መልአክ ወይም ደግሞ ተራው መልአክ አይጣሉም፣ ክልክል ነው። ምክንያቱም ሰይጣን በዛ እንደወደቀ ያውቃሉ። ሁሉም በሃርሞኒ ነው የሚሰሩት። በመላእክት ዘንድ ጥል የለም።
Everything just assigned to do a mission, they work for the kingdom, period. I work for the kingdom. stand ላይ እንደገና ይሄ መገለጥ አለኝ በሉት። ይሄ መንፈስ አለኝ፣ ይሄ መረዳት አለኝ። ይሄ ስልጣን ሲሰጠን ደግሞ ሌሎችን ወደታች ልናይ never ever ሌላውን ልንቅበት ሌላውን ላሳንስበት አይደለም። በፍጹም ይሄ ከእግዚአብሔር ባህሪ ውጭ ነው። ተርቶ አሳድጎ ያወጣዋል። ክብር ለእግዚአብሔር ይሁን። አሳምሮ ያወጣዋል። ለዚህ ነው እናንተ ስንቆም የመቆሚያው ጉልበት ሲኖርህ ለወደቀው ሰውዬ ራራ፣ ነገ እግዚአብሔር እሱን ምንም ያደርገዋል። ስለዚህ የተቀበልነው ከሰጪው እንጂ ከኛ አይደለም። እንኳንስ የሰማይን ጸጋና የምተነፍስበትን እስትንፋስ አንተ ራስህ አልሰራኸውም። እግዚአብሔር በሰራ አፍንጫና ሳምባ እየተነፈስክ ነው። የኔ ነው የምትለው ነገር የለም። ይሄ ሰው ባልንጀራዬ ማን ነው አለ። አሁን ደግሞ ወደ ሀገራችን ላምጣው። ምክንያቱም ትምህርቱ በተለይ በዚህ ሳምንት ውስጥ አንድ ኪዮስ ተፈጥሯል ሀገራችን። ትልቁ ሜጀር የሀገራችን ኪዮስ ባልንጀራዬ ማን ነው የስታተስ ጉዳይ ነው። ጦርነቱ በለው፣ ጥላቻው በለው፣ ፉክክሩ በለው፣ ስልጣኑ በለው፣ ፖለቲካው በለው፣ ሃይማኖቱ በለው እየተፎካከረን ስታተስ። ሰው ይሄንን አስተውሎ ፖለቲካውም ይሄንን አስተውሎ ኮሬክሽኑ እስካልመጣ ድረስ በእግዚአብሔር ቃል በእግዚአብሔር መንፈስ በንጹህ ሞቲቭ እስካልሄዱ ድረስ ይሄ ኪዮስ ካንዱ ወደ አንዱ መተላለፉ የሰይጣን ስራ ነው። ለኛ ምናልባት ባልንጀራን አይደንቲቲ ምናረገው ቋንቋ ሊሆን ይችላል ወይ ደግሞ ባህልን ሰው ከፍ አድርጎ ሃሌሉያ ትልቅ ማድረግ ነው። ተማሪን አዋቂ አድርጎ ማውጣት ነው። አለቀ። ትምህርት ቤቱም ስታተስ ገባ፣ ጥል መጣ። የሥራ ቦታ ስታተስ፣ ባልንጀራዬ ማን ነው? ቋንቋ የሚናገርልኝ ማን ነው? የቢዝነስ በፍጹም ልብህ እግዚአብሔርን ትወደዋለህ? በፍጹም ነፍስህ እግዚአብሔርን ትወደዋለህ? በፍጹም ልብህ እግዚአብሔርን ትወደዋለህ? ባልንጀራን እንደራስህ አድርገህ ትወዳለህ? ይሄ ነው መገለጥ፣ ይሄ ነው ማስተምረው አላልክም? ራባይ ነኝ አላልክም? አዎ I will show you now. I will show you your position. I will show you where you are falling out. የት ጋር ነው እየወደቅክ ያለው? የት ጋር ነው የተሰበርከው? የት ጋር ነው የታወርከው? የት ጋር ነው የጠወለከው? የት ጋር ነው ዕውር የሆንከው? ስሙ እናንተ የሀገሬ መሪዎች ዕውሮች ናችሁ። ከናንተ አልፎ ህዝቡ በጥላቻ ውስጥ ምስኪኖች እያለቀሱ ነው። እናት ያለ ልጅ እየቀረች ነው። ከዛ አልፎ የእግዚአብሔር መቅደስ ውስጥ ደግሞ ገባን፣ ቤተ ክርስቲያን ውስጥ ገባን፣ መስጊድ ውስጥ ገባን። ያልገባንበት የለም። ባልንጀራዬ ማን ነው? ለእስላሙ ባልንጀራው እስላሙ ነው። ክርስቲያኑ ባልንጀራው ክርስቲያን ነው። ለጴንጤው ባልንጀራው ጴንጤ ነው። ለኦርቶዶክሱ ባልንጀራው ኦርቶዶክስ ነው። እሱም ጋር ገባና የኦርቶዶክስም ደግሞ ሌላ፣ የጴንጤውም ሌላ፣ የእስላሙም ሌላ፣ 2 መጅሊስ 3 መጅሊስ 4 ቤተ ክርስቲያን 5 6 እያል ተባላን። we are wrong። ስለዚህ በሐሰት ትንቢት ቤተ መንግስቱን ማስኬድ ነው፣ ከእግዚአብሔር ጋር ማስታረቅ። ማመሻ የሽፍቶች መደበቂያ ነች። ከኢየሩሳሌም ወጥቶ ወደ ኢያሪኮ ሲሄድ ወንበዴዎች
ስሙ እየነገረው ያለው ከኢየሩሳሌም እናንተ ንጹህ ነን ብለህ በወንበዴዎች በሰይጣን በትቢት በነገር በያን ካህናት ሆነው የሚያገለግሉ አሉ። ግን ደግሞ ሌዋዊም ሆነው ካህን ያልሆኑ አሉ። ግን ሌዋዊው ምንድነው? አትሊስት ለማን የተለዩ ናቸው? እስቲ አንድ ላይ በሉ ባካችሁ። ልክ አሁን እኛ እንደምንለው የተመረጠ ትውልድ የተለየ የተከበረ የንጉስ ካህናት say it just prove it ሌዋዊ እኮ ነው የተለየ እኮ ነው የተመረጠ ነው የተመረጠው ምን አረጋው ባሁኑ አነጋገር ጴንጤ በለው አንተ ነህ እኮ እኔ ነኝ ወይም በለው ወይ በለ ሙስሊሞች ሙስሊም በለው ብቻ የሆነ ጻድቅ የተለየ ነን የሚለው እሱ ምን ሆኖት አልፎት ትቶት ሄደ በደም ስሙኝ ዛሬ የምናገረው ለሀገራችንም ለህዝባችንም ለኛም ለሁላችንም ነው ይሄ ዩኒቨርሳል ሜሴጅ ነው ሰማሪያ በእነሱ ቋንቋ ዲቃላ ማለት ነው አልሰማችሁ ዲቃላ ከአይሁድ ከሌላ ወገን ጋር እንዳይጋቡ ተከልክለዋል ከአሕዛብ ጋር ምን አድርገዋል ተጋብተዋል ስለዚህ ንጹህ አይደሉም ሁለተኛ ትክክለኛ ቦታ ያለያዘ ሶስተኛ እግዚአብሔር የሰራው የሰለሞን መቅደስ እዛ ነው ብሎ በመንፈስ ያሳያቸው ሌላው ሰው እዛ ኢየሩሳሌም እንዳይሰግድ ንጉሱናውን ወደዛ ለመውሰድ ገሪዛን ተራራ ላይ የተሳሳተ መቅደስ ሰራላቸው wrong church with beautiful name wrong church with beautiful name but they are wrong church the so-called church ሰማሪያ ማለት ይሄ ነው ሶስተኛ ሌላው ሰማሪያ ከአሕዛብ ጋር ስለተቀላቀሉ ልክ የእግዚአብሔር አስመስለው ጥንቆላውን አምጥተውታል ጥንቆላው ኦርቶዶክስ ውስጥ አለ ጥንቆላው ጴንጤ ውስጥ አለ ጥንቆላው እስላም ውስጥ አለ ወንዝ መንግስተ ሰማይ አያስገባም ወንድሜ ወንዝ የዘላለም ሕይወት አይሰጥም ወንድሜ ቋንቋ ጴንጤው ረስቶታል ከሲኦል ሊያድን ነው እኮ የመጣው ሲኦል ባይኖር ኢየሱስ ሥጋ ለብሶ አይመጣም አዳነን የሚለው ከዘላለም ፍርድ ነው ሰጠን የሚለው የዘላለም ሕይወት ነው የዘላለም ሕይወት ካጣ የዘላለም ሞት ነው የምታገኘው ብሎሃል ፒሪድ የትኛውንም አይነት ኢሌኳንት ቋንቋ ብናገር ከመንግስተ ሰማይ የዘላለም ሕይወት አይሰጠኝ ስለዚህ ክርስትና እምነት የዘላለም ሕይወት ከቋንቋ ጋራ የተገናኘ አይደለም በቃ በቋንቋ ስታተስ አይሰራም የፖለቲካ ደጋፊ ስለሆንክ ስላልሆንክ አይደለም የማንም ፖለቲካ ደጋፊ ስለሆንክ መንግስተ ሰማይ አትገባ አሁን ጴንጤው በቃ ይሄኛውን ደግፋለሁ ያኛው ደግሞ ይሄኛውን ደግፋለሁ just be quiet and እግዚአብሔር መንገድ ሄዱ ሄሎ ሰማችሁኝ ሰምተናል እሷ ትጨነቃለች እኔ እናት ሰምተናል አይዞህ ቅድም ጀምራ ሰምተናል የባል ነገር ጭልቅ ዛሬ ሀገራችን ትርምስምስ ካለበት ውስጥ ያልተቀላቀለ ድሮ ሁላችንም በጌታ አንድ ሆነን ወንድሜ የዘላለም ሕይወት ያለው ብለን ያለ ቀለም ያለ ቋንቋ ያለ ባህል ያለ ዘር አንድ መንፈስ ሆነን አንድ ልብ ሆነን ተጋግዘን ተረዳድተን ተነፋፍቀን ተደጋግፈን አንዱ ለአንዱ ያለውን እየሰጠ ያካፈለ የኖረው ነገር ተበለሻሽ ብልሽት ወጣ እንደውም as usual ኖርማል አርገነዋል ይሄን ባንናገር
ታዲያ እግዚአብሔር ነገ ሲሄድ ምን ልጠየቅ? እውነትን ተናግሮ መሸበት ማደር እኮ ማለት ትክክለኛው ይሄ እኮ ነው አይደለም? የመሸበት ደግሞ አይደለም። እግዚአብሔር እደር ያለኝ ቦታ ነው ማድረው። ማደሪያ አዘጋጅቶልኛል። ደግሞ የምድሩና የሰማዩን ሄጄ አድርበታል። ማደሪያ የዘላለም አምላክ ኮምፕሮማይዝም ላላረግ ቃል ገብቼለት ነው የወጣሁት። I have never ever compromise ድሮ መጻል ልጅ ሆኜ አላረኩለት ነው። የቀረ ይቀራል። ሰውን ትወደዋለህ፣ ትራራለታል፣ ታፈቅረዋለህ፣ ሲደክም ታነባለታል፣ ሲጠፋ ትገስጸዋል፣ ትመክረዋለህ፣ ታስተምረዋለህ። ሰው ባልንጀራዬ ማን ነው አለ? ከዚህ ሁሉ ከሰማሪያ ድብልቅልቅ ውስጥ ያልተቀላቀለ ያልተነካካ ደንቦ ሀብታም። አያችሁ የእግዚአብሔር ሥራ። ሄሎ ድሃ ነው እንዴ? ድህነቴ ትሻለኛለች፣ እኔ አትሻለኝ። በቃ እስቲ እንደው ይሞቱ እንደሆነ እናያቸዋል። እንደዚህ ፕሮስፔሪቲ ፓርቲ ስለተባለ ብቻ እኔ ፕሮስፔሪቲ ፓርቲ ውስጥ አይደለሁም፣ ግን እግዚአብሔር ፕሮስፔር እንደሚያደርግ አምናለሁ። በቃ አምኖት ፓርቲውን በፍጹም አልነካውም፣ አልገባበትም፣ አላውቀውም። ከልቤ ነው የምላችሁ፣ ከውስጤ። That's not my intention. That's not my call. ይሄ ሰውዬ ባለጸጋ ነው። በትክክለኛ ባለጸጋ ሀብታም ነው። በምንድን ነው የምናውቀው ሀብቱ? ሲያየው ዘይት አለው። አላወቃችሁም? ዘይት በጣም በጣም ባለጸጎች፣ ያውም ደግሞ ይሄኛው በቃ ይሄኛው ለመድኃኒት ብሎ ይዞት መሄድ። ከዛስ ምን አለው? ገንዘብ አለው። ይሆቴል እንኳን ለሱ ይሆቴል አለው። ሆቴል ነው ይዞት ሄደው። የእንግዳ ማረፊያ የሚለው አሁን በአሁኑ አጠራር ምን ማለት ነው? አልቤርጎ አይደለም። አልቤርጎ እሱ ድሮ ቀር። 5 ስታር ሆቴል ወሰደና አስቀመጠው። ኧረ በእናትህ ድህነት የተሻለኛለች? በፍጹም በፍጹም። ድሀ ባትሆን አፍሪካ እንደዚህ ጫወት ባህል ነው ነጩ። አውሮፓም አሜሪካ የሚጫወትብህ ድሀ ስለሆነ አይደል? ከኔ ጋር ናችሁ? ድህነት ከኛ ይራቅ። እስቲ አንድ ላይ በሉ፣ አሜን በሉ። እስቲ ከኔ ይራቅ በሉት። በቃ ይራቅ። ለምን ትፈሩታላችሁ? ይራቅ። እንኳን ራቅ እንኳን ዝም ብላችሁት እሱ ዘሎ ለሚይዝ ራቅ ብለው። አዎ መንፈስ ነው። ይራቅ። አሜን በሉ እስቲ። አሜን። ራስ ነው የሚያደርገው፣ ጭራ አላረግህም ብሎ። ጻድቅ ሲጣል ዘሩም እህል ሲለምን አላየውም ነው። በቃ አሜን በሉ እስቲ። አትፍሩ፣ አይዟችሁ። ይውጣላችሁ። አሜን በሉ እስቲ። ባለጸጋ መሆን ፈልጋለሁ በሉት፣ በሉት። የስ ግን በትክክለኛው ንጹህ በሆነ ምን ያም ባለጸግነት እግዚአብሔር ሰጥቶት የባለጸግነትን ትርጉም ሰጠው። የኛ ሀገርስ ባለጸጋ ስታተስ ማን ነው? አብሮት ውስኪ የሚጠጣ አካውንቱ እኩል የሆነ ቢዝነሱ ጋር የሚስማማ ሰው ነው የሚመርጠው። ይሄኛው ሰውዬ ግን ሀብት ማለት ንብረት ማለት የተቸገረን የታመመን የወደቀን የደህየውን ሰውዬ በገንዘቡ ረዳው፣ አገለገለው፣ አገዘው፣ አሳከመው፣ አሳረፈው። ፒሪየድ። ይሄ ነው ባልንጀራ አለው። ኢየሱስ ጌታ ነው። ሃሌሉያ። ገንዘቡን አውጥቶ መጀመሪያ ዘይት አፈሰሰለት። መጀመሪያ ራሱ ነው ያከመው። ረክሳለሁ አላለም። ይሄ አይሁዳዊ ነው፣ የኛን ቋንቋ አይናገርም። ይሄኛ ሰውዬ የሰሜን ነው፣ ይሄኛ የምዕራብ ነው። ቀልድ። የሰሜን የምዕራብ እያለ ያባላሃል፣ ገና ያባላሃል።
I'm not from north. I'm not from south. I'm from the Almighty God. I'm created fearfully and wonderfully. የእግዚአብሔር ህብረተሰብ ነኝ። የእግዚአብሔር ልጅ ነሽ አንቺ። የልዑል አምላክ ልጆች ናችሁ። ወጥተሃል ከዛ። ትልቅ ነህ አንተ። አመለካከት ሰፊ ነው። በእነዚህ በወደቁ ሰዎች እየተመራ ገደል መግባት የለብን። አገኘውና ምንድነው የምትናገረው ቋንቋ? ምንድነው አንተ? አራማይክ ነው የምትናገረው? ዕብራይስጥ ነው ያለው። ቁስሉን አከመለ። በቃ ያገሬ ሰው የወደቀ ብዙ ቁስለኛ አለ። ጀስ ፖለቲካችሁን ቁጭ አድርጉና ቁስለኛን አክሙ። የተራበ ሰው አለ፣ የተጠማ ሰው አለ፣ ስራ ያጣ ሰው አለ፣ የሚጨነቅ ሰው አለ። ህዝቡ ግራ ገብቶታል። ለዚህ ፖለቲከኞች ነገራችሁን ቁጭ አድርጉና ሰላም ወደ ህዝቡ አምጡለት፣ እንጀራ አምጣለት፣ ዘይት አምጣለት፣ ቁስሉን አያክምለት። የተሰበረ ሰው አለ፣ የጨለመበት ሰው አለ፣ ወንበዴዎች የደበደቡት አለ፣ ሰይጣን ያቆሰለው አለ። ምታነባ እናት አለች፣ ዘይት አፍስስላት። እሷ ነች ባልንጀራ። ምታነባ ሴት አለች፣ ምስኪን ሴቶች ቁስል አፍስስላቸው፣ ተሰብረዋል። ረሃብ ያጠወለገው አንገቱን የደፋ ወጣት ጎረምሳ ወንድ የሚያለቅሳለ። ሆፕ የት ነው የምኖረው? የት ነው ስራ የሚይዘው? ነገ እናቴ እንዴት ነው የምጦረው? ስንት የሚያለቅስ ሰው አለ። መባላቱን እንተውና እነዚህን ሄሎ ከኔ ጋር ናችሁ? አጋንንት የሚጨፍርበት ብዙ ሰው አለ። የእውነት መንገድ የጠፋበት ብዙ ሰው አለ። የከሌ ዘመን የሚባል አይደለም። ዘመን እግዚአብሔር ለሰው ልጅ እኩል ነው የሰጠው። ሰው የእግዚአብሔር እኩል ፍጡር ነው። በቃ ቋንቋ መግባቢያ ነው። ሌላ ምንም ውሸት ነው። ሌላው የውሸትም ውሸት ነው። ሌላ ውሸት በቃ በደም ጥርት ያለ ውሸት። ቋንቋ መግባቢያ ነው። ሰው ፒሪየድ። ቋንቋ መግባቢያ መሆኑን አሜሪካ ሀገር፣ አውሮፓ ሀገር የወለድከውን ልጅ አናግረው። አሜሪካ እንግሊዘኛ ቋንቋ ነው የሚያወራል። ጀርመን ከሄደ ጀርመንኛ ነው የሚያወራል። ሄደ ደግሞ ቻይና ሀገር ብትወልደው ቻይንኛ ነው የሚያወራል። በቃ ሰው ነው። አሜን። ክብር ለማን? ስለዚህ ይሄ ሰው በሞትና በህይወት መካከል ሲኖር ባልንጀራው የዘሬ ምናምን ሳይል አከመው፣ ቁስሉን አሰረለት ይላል አይደል? ኢትስ ኮምፓሽን says compassion። ባልንጀራ ማለት a person who has compassion። ካህኑስ መድረክ ዋና የሚፈልግ no compassion but መድረክ። ሌዋዊውስ ታይትል ነው የሚፈልገው no compassion። ሀብታሙስ ሀብት ነው የሚፈልገው። ጌታ ሆይ በሀብት ባርከኝ። አስራትህን ገና እኮ መስጠት አልጀመርክም። በአግባቡ እንኳን አስራትህን ሳትሰጥ ባርከኝ ትላለህ። ውሸታም አይደለም እግዚአብሔር። አሁን ነገ እግዚአብሔር ፊት ብንቆም ሌባ አይልም? ሰረከኝ አይልም? ለመጽሐፍ ቅዱስ እኔን ሰርቀሃል አይልም?
ሞልቶልሃል እኮ አይልህም እንዴ? ታይዋለህ። ምን አለ ሰው ታይዋለህ። እዛ ስትሄድ የተጻፈው ሁሉንም ያወራል። እግዚአብሔርን በፍጹም ልቡ ተወደዋል። በፍጹም ነፍስ ተወደዋለህ። በፍጹም ኃይል ተወደዋለህ። ከዛ ቀጥሎስ የተራበ ሰው እያየህ ዳቦውን እየገመጥክ ተሳክቶልናል፣ ሃሌሉያ ሪቫይቫል፣ የተራበውን ውጣና ብለው ዛት ሪቫይቫል። ሄደ የቆሰለውን አክመው መታከሚያ ወጣት እየሞተች ነው። ሪቫይቫል ነው። ዘምረን ስለተለያየን አይደለም። that's revival. compassionate ባልንጀራዬ ማን ነው? be compassionate አለው። አሰረለት ቁስሉ። እሱ በእግሩ እየሄደ መኪናው ላይ አወጣው። አህያ በዛን ጊዜ ምንድነው ያሁኑ? እኛስ ነብዩ ከለ የእግዚአብሔር ሰው 7-8 ፓትሮል መኪና ከንግድ ቦታዎች ከመኪና አከራዮች አንዱ 20 ሺህ ብር እየተከፈለ 30 ሺህ ብር አንድ መኪና ለአንድ ቀን አጃቢ በሰልፍ ተደርጎ የእግዚአብሔር ሰው ወደ ከተማ መጣ። አንተ እናንተ የመሰላችሁ እኮ አይታችኋል? አላያችሁም? እሱ ወደ አንድ ከተማ ሲገቡ V8 ትልልቅ መኪና 10 ከተማ ውስጥ ይሰለፍ። በቃ ሪቫይቫል እሱ አላበድንም። ሰውየው አህያው ላይ መኪናው ነው እሱ አነሳና አሁን እኔ መኪናዬ I can walk ይሄ ቁስለኛውን አነሳና አህያው ላይ አስቀመጠው። ያኔ ገና እንዳሁኑ መኪና በዛን ጊዜ ብርቅ ነው። በእኛ ጊዜ በጣም መኪና መኖር ኢትዮጵያ ውስጥ መኪና ካለህ ያዛን ጊዜ ሀብታም ነህ። ደግሞ ምንም ልጅ ሆኜም አልፈራም። ሀብታም ሆኜ አርጎኛል። መኪና ሰጥቶኝ ነበር። ግን ሁሉ ጊዜ ወጣል። ከከተማ ወጣና ከናዝሬት ወጣለሁ፣ ወደ ሞጆ ሄዳለሁ ወይ ወደ ወለንጭት ሄዳለሁ። እንጨት ሰብረው ከሰል ተሸክመው የሚሄዱ እንጨት የሚሸጡ እናቶች መንገድ ላይ ከእንጨት ሰብረው ከጫካ ሲመለሱ ወጥቼ ከከተማ ሄድና እንጨታቸውን አውርጄ ከነሱ ላይ መኪናዬ ላይ ጭኜ እነሱ መኪናዬ ውስጥ አስገብቼ ገንዘብ ሰጥቻቸው አይዞት ማማ መኪናው ሲገቡ ይጸየፋል። ቆሽሻለሁ፣ አቆሽሽብሃለሁ። ማማ ግቡ መኪናው ውስጥ ግድ የለም መኪናዋ ትታጠባለች። ሪቫይቫል ስንጀምር ከኔ ቢጤዎች ጋራ ቁጭ ብለን አዋተን በሬ አርደንላቸው ጥሬ ስጋ ላማረው ጥሬ ስጋ፣ ጥብስ ላማረው ጥብስ ብላ ይዞ ላንተም ተፈቅዷል እያል ቡና አስፈልተን እያስጠጣናቸው በዚህ ነው የጀመርነው ሪቫይቫል። በመድረክ አይደለም። ቢ ኮምፓሽን። ቀኑን ሙሉ ቆሎ የሚገዛቸው አተው ቁጭ ብለው ፀሐይ አሮባቸው ከምሽቱ 3 ሰዓት እዛው ካገኘኋቸው ቀን አልተሸጠላቸውም ማለት ነው። 3 ሰዓት ድረስ አንድ እናት ከጠዋት በናዝሬት ጠራራ ፀሐይ መንገድ ዳር ማታም ወክ ስናረግ ካገኘኋት ማማ ይሄ ስንት ብር ነው ቆሎ? ወደ በዛ ቢባል 20 ብር ነው። በዛን ጊዜ ነው ማወራቸው። ማማ ይሄ ሁሉ 20 ብር እንኩ እዚህ በዚህ ሀሩሩ ነው ማታ መሽቶ ስላልተሸጠላቸው ይሄን ቆሎ ይዙና ይዘሩት። ልጆች ካለው ለልጆች አብሉ። እየመረቋችሁ ሄዳል። ሐሴት ዳቦ በልተህ የማታገኘውን ወይን ጠጥተህ የማታገኘውን ደስታ መንፈስ ቅዱስ ያፈስብሃል። እግዚአብሔር እስተ ልጄ ሲሉ በቃ
አስተማሪ አስመሮት ወይ ሰነፍ ተማሪዎቹን አምጥተን ቱተር አርገን ጎበዝ አርገነው ኢንጂነር ሆነው ግማሾቹ ሎየር ሆነው ግማሾቹ ሜዲካል ዶክተር I can tell you a lot. It's not a talk. It's a walk. ባልንጀራዬ ማን? እነዛ ናቸው የኔ ባልንጀሮች። ሀብትንም አውቃለሁ፣ ስልጣንንም ቁጭ ብዬበት ነበር። ምን አፈሰሰለት? አልጋው ዘይቱን አፈሰሰና ምኑ ላይ አስቀመጠው? V8 ላይ። እስቲ በሉ አሁን ደግሞ V8 ብለዋል ብላችሁ ስለ V8 እንዳትጸል። ነዳጅ ነው የሚያስጨርሳችሁ፣ ሌላ ምንም አይመጣም። ምንም መገለጥ አይመጣም። ነዳጅ ነው የምትጨርስ። ስምንት ሲሊንደር ማለት እና ነዳጅ ፋብሪካ በር ላይ መትከል ማለት ምንም ቆጣሪ ማብዛት እኮ ነው። ሌላ ምንም ትርጉም። አሜን በሉ እስቲ። ሰማችሁኝ? ከዛ በኋላ ሆቴል ወሰደው። እኔ ላርፍ እዚህ ነው የመጣው። እኔም ማርፍበት ቦታ አሳርፈዋል። ዋው 5 ስታር ሆቴል ነው ሰውየው እየሄደ የነበረው። 5 ስታር ሆቴል። የኛስ እርጉዟ ላይ ሆኖ ልጅ ነው። እኛ ደግሞ ሃሌሉያ ድመቴ እግሩ ተሰብሮ በመገለጥ ተፈውሶ ውሻዬ ይዤው መጣው። እናንተ አሜን አትሉም እንዴ? እሱ ነው እያየን ያለ ነው። አላያችሁት ከሆነ ይሁት ድሮ እንደዛ ሞልቃቃ ምናምን የምንላቸው የቦሌ ልጆች ሎሎሎሎ ቢሉ ነበሩ። አሁን ቤተክርስቲያን ውስጥ ገብቶላል። አልሰማችሁም? ወሮዬ ከየት መሰላችሁ የወሰዱት? ከዚህ ከሆሊውድ እኮ ነው የወሰዱት። የእንትና ውሻ መንገድ ላይ ተገኘ። ብሬኪንግ ኒውስ CNN። ምን አገባን እኛ ይከልዱስ? የኦፕራ ውሻ በዚህ ያለፈች ሶዋት ውሻ የኦፕራ ውሻ CNN ላይ ያቀርብላል። እኛ ሞኝን እናየዋለን። የኦፕራ ውሻ መንገድ ላይ ተገኘ። CNN ብሬክስ። እነሱ ገንዘብ መልቀሚያ ነው። ማን ነው ባልንጀራ ያለ? ገንዘብ አስተኛውና እኔ ሌላ ቦታ ሄዳለሁ፣ የሚቀጥለውን ደግሞ ይሄውልህ ከፈልኩለት፣ ቀሪ ካለም እኔ እከፍላለሁ። ባለጸጋ ነው፣ ሀብታም ሰውዬ ነው። ሀብታም ያርጋችሁ እግዚአብሔር። ኧረ አሜን በሉ እናንተ። ኧረ አሜን በሉ እህቶች። አሜን ከልባችሁ። ግን ሀብታችሁ ትርጉም ያለው ትርጉም ለንጹህ ነገር እግዚአብሔር ለድሆች ሰውየውን ጠየቀው። ከዚህ በኋላ አሁን ባልንጀራ ማን ነው ሲለው ይሄ ነው አለ። አሁን ተስተካከለ አይደል? ዝቅ ብሎ ከነዚህ ለዚህኛው ሰውዬ ባልንጀራ ማን ነው ሲለው ይሄ ነው። ከኢየሩሳሌም የሚወረድከው አንተ ነህ ማለት እኮ። ስለዚህ ባልንጀራ ከኢየሩሳሌም መጣ ነው ያለው። ስለ ራሱ እኮ ነው፣ ስለ ጥያቄው ነው ምሳሌ ሰጠ። You came from Jerusalem. Let's say this happened. ይሄ ሆነ። ይኸውላችሁ አንድ ነገር ልንገራችሁ። በመጨረሻ ባልንጀራ ባለህ ጊዜ የሚመጣ ሰው አይደል። ሄሎ ባለህ ጊዜ ከመጣ ባልንጀራ አይደል። ከፍ ባልክ ጊዜም ከመጣ ባልንጀራ አይደል። ልብስ በቀየርክ ጊዜ ከመጣ ባልንጀራ አይደል። ትክክለኛ ባልንጀራ በዘር፣ በቋንቋ፣ በባህል፣ በጾታ፣ በስታተስ፣ በነገድ፣ በቀለም ሳይ በስብዕና፣ በፈሪሃ እግዚአብሔር
በቀና ልብ መጥቶ ሊያግዝህ ሊረዳ የሚፈልግ ይሄ ሰውዬ ያገርስ ዝቅ ብለህ ስትረዳው ደግሞ መጥቶ ይጨፈልቃል። ጭፍልቅልቅ ነው የሚያወጣው። ስፖንሰር አድርገው አምጥተህ እዚህ ሀገር ሲመጣም ዜሮ ቤሳብስት የለውም ብል የስንት የ10 ወር የ1 ዓመት ቤት ከፍለህልህ 6 ወር በኋላ እሱ ራሱ ጠላት ሆኖ ይነሳል። what ስለዚህ ወገኖቼ ስታተስን ስበሩ። ስታተስ መንፈስ ቅዱስ እስቲ ስታተሴ የእግዚአብሔር ምክር ነው፣ ትህትና ነው፣ ፍቅር ነው፣ ይቅርባይነት ነው፣ ቸርነት ነው፣ ደግነት ነው። በቃ ይሄ ነው። ያ ሰማርያው ሰው ወደ እውነተኛው ሕግ ሲመጣ የእግዚአብሔር ልጅ ኢየሱስ ክርስቶስ ሁሉንም ከነገድ ከቋንቋ ከወገን ከቀራጩ ከኔ ጋር ናችሁ የተጣለችውን ሴት በዱላ ልትወገር የሞት ፍርድ የተፈረደባት በቁስል የረከሰ በለምጽ የተበላሸውን ሰው እየሄደ ጎዳል። አይዞህ ላንተ ነው የመጣው አይ ላቭ ዩ ኦል እያለ መጥቶ ሁላችንንም ከወደቅንበት ወንበዴ ከደበደበን ሰይጣን ካጎበጠን አንስቶ በአባቱ ዙፋን ላይ ያስቀመጠን በሱ ዘይት በመንፈስ ቅዱስ ዘይት የፈወሰ እውነተኛ ሊቀ ካህንህ ኢየሱስ ክርስቶስ ነው። ስለዚህ ሞዴልህ እሱ ነው። እሱን ተከተለው። ሞዴልህ የፖለቲካ መሪ አይደለም። እነዚህ የፖለቲካ መሪዎች ራሳቸው ገና ሕክምና ያስፈልጋቸው። አክቲቪስት ገና አጋንንቱ አልወጣለትም። ከጫቱ ላይ ገና ነፃ አልወጣ ከሰፈረበት ዲያብሎስ ገና ያልተላቀቀ አክቲቪስት እያልክ ከተለዋለው ካል ሲኦል ነው ይዞ የሚገባው። ገና ከመጠጦ ነፃ አልወጣ። አንተ ውስጥ ነው ጥበብ የሚፈልገው። ቤተክርስቲያን ውስጥ ነው እግዚአብሔር ጥበብን ያስቀምጠው። አንተነ ጥበብ ያለህ አንተነ መንገዱን ማመልከቻ። አሜን በሉ እስቲ። እግዚአብሔር ለዚህ ህይወታችንን ሁሉ ያዘጋጅልን። አሜን። እግዚአብሔር ይባርካችሁ። ባልንጀራዬ ማን ነው? ይሁን። አሜን። ስለዚህ ሰውን ከእንግዲህ በኋላ በምን መንፈስ ነው የምትቀበሉት? በክርስቶስ በእግዚአብሔር ርህራሄ በፍቅር። ይሄ ማለት ግን ከኃጢአታቸው ጋር ተባበር ማለት አይደል። ከኃጢአተኞች ጋር ተባበሩ አይደል። አግዘው፣ እርዳው፣ አትናቀው፣ አትጣላው። ምንም ሳያደርግህ ገና ሰማርያዊ ነው ይሄኛው የዚህ ዘር ነው ምንም ሳያደርግህ ምንም ሳይበድልህ በቋንቋው ብቻ ትጥለዋለህ። ያኮ ቸርች ውስጥ ገብቷል። እግዚአብሔር ከዚህ ሁሉ በቃሉ ያጽዳ። አሜን አሜን አሜን። ያጽዳ። አንተ ንጹህ ነህ። በቃ እግዚአብሔር በክርስቶስ ደም አጥቦሃል፣ በመንፈስ ቀድሶሃል፣ በእውቀት ወሰጥቶሃል፣ በማስተዋል መርቶሃል። እኔ በክርስቶስ ኢየሱስ አዲስ ፍጥረት ነኝ። እስቲ አንድ ላይ እስቲ ቆሙና አንድ ላይ በእምነት በመንፈስ እንበል። ይሄ የሰማይ ባህሪ ነው። አሜን። እኔ በሉ አንድ ላይ እኔ በመንፈስም በስጋም ባስተሳሰቤም በክርስቶስ ኢየሱስ የሚታደሰው የሚለወጠው እግዚአብሔርን የሚመስለው የእግዚአብሔር መልክ መገለጫ ነኝ። አሜን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የወደቀውን ለማንሳት፣ የሳተውን ለመመለስ፣ ያዘነውን ለማጽናናት፣ የጎበጠውን ለማቅናት፣ በአመድ ፋንታ አክሊል እንባውን ለማበስ፣ ሃሌሉያ በርታ አይዞህ ለማለት፣
ለመገሰጽ፣ ለመምከር ሃሌሉያ ወደ ትክክለኛው መንገድ this is our motive ማንም ሰው እንዲወድቅ ፍላጎታችን ቁስላችንን እግዚአብሔር ያክማ የውስጥ ቁስል መንፈስ ቅዱስ የቆሰለን ሰው የቆሰለች ነፍስ የቆሰለ ልብ ዛሬ ፈውስ ጌታ በቁስላቸው ላይ ዘይት እንደማፍሰስ እግዚአብሔር አምላክ ሆይ ጥለናቸው ሄደን ከሆነ ይቅር በለን ረግጠናቸው ንቀናቸው አልፈን ከሆነ ይቅር በለን መንፈስ ቅዱስ የእግዚአብሔር ምሕረት የእግዚአብሔር ቸርነት የክርስቶስ መዝገብ በስሙ የሚሆን ዘይት በስሙ የሚሆን እውነት በስሙ የሚሆን ሕይወት የሕይወት ሕግ ፍጻሜ ክርስቶስ በሰው ውስጥ አንተ ፈውስ ነህ እናመሰግንሃለን በዚህ ሰዓት ጌታ ሆይ የደከመ ካለ ጠላት የደበደበው ካለ የሚያነሳው አጥቶ ጓደኛ አጥቶ ማን ይሰማኛል ማን ይረዳኛል ማን ይረዳኛል የሚሉ ወገኖቼ ካሉ ዛሬ ይታከሙ ጌታ ሕዝባችንን ማር መሪዎቻችንን ማስተዋል ስጣቸው ባክህ እግዚአብሔር ሆይ ቤተ ክርስቲያንንም የእምነት ቦታዎችንም ጌታ ሆይ ባክህ ሰላም ስጠን ባክህ ማስተዋል ስጠን ፍቅርን ስጠን የጎደለን ይሄ ብቻ ነው ጌታ ርህራሄ ስጠን ጨካኝ ሆኗል ሕዝቡ የጭካኔ መንፈስ ምድራችንን ገዛት ጨካኝ ውሸታም ዋክች ምድር ሲኦል ሆናለችና ዋክች ምድር እግዚአብሔር ሆይ ባቢሎን ሆናለችና አላዋቂ ሆነናልና ድንቁርናችን አጥፍቶናልና ጌታ ሆይ ዋክህ አይናችንን አብራ ዋክህ መልሰን ግራቀኙን የማያቅ ምስኪን ሕዝብ ማረፍ ይፈልጋል ጌታ ዋክህ የቀረው ሁሉ ያንተ ፈቃድ በሰማይ እንደሆነች ደሞ በእኛ ይሁን ብለናል አሜን እግዚአብሔር ይባርካችሁ